ዩኒፎርም ለብሶ ላይ የነው ጠላት ሁሉ ምን ተኩስበት ዘመን አብቅቷል። ትርጉም ያለው ውጊያ ነው የምንዋጋው። ጠላት በዚህ ያለፈው በለው በሚል ብቻ አይደለም፣ በተሰለፈ ዘመቻ ይኖረናል። መቶ አለቃ አበበ ከዚያ አኳያ እኛም ጋር ተነጋግረን ተዘጋጁ ይቀዳል አይደል? ኦልሬዲ እጅ ላይ ያለቅዳል። የሜጀር ጀነራል ውባንተ አንደኛ ኮር ጣና ገላውዲዮስ ክፍለ ጦር እንደ ትላንቱ ዛሬም በድራስ ሰማይ ስር በጠላት ኃይል ላይ መብረቃዊ ጥቃት በመፈጸም ከባድ ጉዳት አድርሰዋል። ምንጮች እንደገለጹት የፋኖ ኃይሎች ሚያዝያ 20 ቀን 2017 ዓ.ም በአምባሳሜ ከተማ ምስራቃዊ አቅጣጫ በሚገኘው ተባባሪ ቀበሌ ላይ የአርሶ አደሮችን መሳሪያ ለመቀማት የዘመተውን ወራሪ ኃይል ከጠዋቱ 6 ሰዓት እስከ 9 ሰዓት ድረስ በመደምሰስ ከባድ ኪሳራ ማድረሱ ተገልጿል። በዚህም 3 አምቡላንሶች የሞቱና የቆሰሉ ወታደሮችን ለመውሰድ ተገደዋል። እንግዲህ መስፍን ለአብይ አህመድ አስተዳደር ሰርግና ምላሽ ሆኖለታል። ይሄ የፋኖች በዚህ አይነት ችግር ውስጥ መግባት በጦር ሜዳ ያልቻለውን በተለያዩ መንገዶች ለማሳካት በከፍተኛ ሁኔታ እየተረባረበ ይገኛል። አንዱ በመሃላቸው ልዩነቱን እንዲሰፋ ማድረግ ነው። የኢትዮጵያ ቴሌኮምን በመጠቀም ድምጾች የተቀዱትን በማውጣት በመሃላቸው ያለው ልዩነት የበለጠ እንዲሰፋ ማድረግ ነው። ሌላው ተለጣፊ የሆኑ ምንጣፍ ለመጎተት የገበሩ እንደ አብን አይነቶቹን በመጠቀም የአማራ ጥያቄ በኮሚሽኑ ይመለሳል፣ መሳሪያ ማንሳትም አያስፈልግም፣ እዛ ድረስ መሄድ አያስፈልግም የሚል አጀንዳ የብልጽግናን አጀንዳን የሚያቀነቅን በአማራ ስም የተቋቋመ በአማራ የሚምል ድርጅት አለ። የግለሰቦች ቢሆንም ስሙ ትልቅ ነው አብን የሚባለው ነገር። አሁን ግን የበለጠ ሞላ ኃላፊነቱ የተወሰነ የግል ማህበር ሆኗል። ከማንም በላይ ለአብይ አህመድ ህልውና ከማንም በላይ ለአብይ አህመድ ስልጣን እንጂ ቆመው የአማራ ህዝብ ቢያልቅ እንግዲህ ሰሞኑን ያለውን ሁኔታ እንኳን ተመልከት። በዚህም በዛም በድሮን ሲያልቅ የዓለም ቤተ ክርስቲያናት ህብረት መግለጫ አውጥቶ ንጹሃን መገደል የለባቸውም ሲል ማንም ያድርገው አብን ግን አንዲት ብጣሽ መግለጫ እንኳን አላወጣም። የአማራ ህዝብ በማንም ይሙት የአብይ ስልጣን እስከተከበረ ድረስ ለአብን የሚያስጨንቀው ጉዳይ አይደለም። ስለዚህ አብይ አንድም እንደ ስትራቴጂ የተጠቀመው የአብንን የራሱ አጀንዳ አራጋቢ የራሱ አጀንዳ አስፈጻሚ ማድረጉ ነው። ሰሞኑንም ያው ዙሩን አክሮታል። አብይ ምንድነው የባህር በር ጥያቄ ብሎ በሰፊው የሄደበትን አጀንዳ የበለጠ አስረዝሞ ጭራሽ የምንዊ ባህር በር ብቻ ኤርትራንም ጠቅልሎ መውሰድ ይገባል አይነት የሚመስል አቋም ያለው መግለጫ አውጥቷል። ይሄ አቋም የአብይ እንደሆነ ምንም ጥርጥር የለውም። ሌላም ከጎንደር ጋር በተያዘም የጀመረው አንድ መንገድ አለ የአማራን ትግል ለማዳከም። እስቲ ከዚህ ከአብን እንጀምር። ምን ማለት ይቻላል? አብኖች እንበላቸው ወይስ አሁን ሰሞኑን አንድ መገለጫ አውጥቷል አንዳርጋቸው ጽጌ የአብይ ብርጌድ ናሐመዱ ብሎታል። አብን ምንድነው ፈሳይ ፈረንጆች ምን ይሉታል መሰለ ይሄ ሬስቱ ዘ ቦቶም የቁልቁለት ወደ ቁልቁለት የሚደረግ በጣም ፈጣን ጉዞ አብን የሚባል ድርጅት በዚህ ፍጥነት ምን በጣም እኮ 2017 ነው 18 የተመሰረተ ድርጅት እኮ በዚህ አጭር ጊዜ ውስጥ እንዲወጣ የተፈጣፈጠ ድርጅት ቢኖር አብን ነው። በተመሳሳይ በምጃር የአገዛዙ ሰራዊት አንድ ሻለቃ ሙሉ በሙሉ ተደምስሷል። ነበልባል አንድም ቀን ሊጠበቅ እንደማይችል በተግባር ታይቷል። በሸዋ የሚገኙ ነበልባልና ከሰም ክፍለ ጦሮችን ለማጥፋት አገዛዙ ጦርነት ከፍቶ ቢሆንም በምጃር ቀጠና ሲንቀሳቀስ የነበረው የብርሃኑ ጁላ ሰራዊት አንድ ሻለቃ በነበልባል ፋኖች ሙሉ በሙሉ ተደምስሷል። ወደ ወሎ ስንመጣ የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር ክንፍ የሆኑት አትሮንስ ብርጌድ አባላት በተከታታይ ለስድስተኛ ቀናቸው ከፍተኛ ትንቅንቅ እንዳካሄዱ ተሰምቷል። የአብይ አህመድ አገዛዝ በምዕራብ ወሎ በርካታ ቀበሌዎች ላይ የመብራት አገልግሎት በማቋረጡ ንጹህ የመጠጥ ዋና ወፍጮ አገልግሎቶቹም ተቋርጧል። ቤንዚን በሊትር 450 ብር እየተሸጠ ቢሆንም ወደ አካባቢው እንዳይገባ በመከልከሉ ህዝቡ ከፍተኛ ችግር ላይ ወድቋል። በተጨማሪ መድኃኒትና የሕክምና ቁሳቁሶች እንዳይደርሱ በማድረግ ባዮጁ ከጦርነትም ተከፍቷል። የንጉስ ሚካኤል ኮር ቃል አቀባይ አርበኛ ሃምሳ አለቃ ሁሴን ኡመር እንደተናገሩት የአማራ ህዝብ የህልውና ተጋድሎ እንደ ህዝብ አንድ ሆነው በመቆም ነጻነቱን እንዲጎናጸፍ ጥሪያቸውን አቀርበዋል። የሜጀር ጀነራል ውባንተ አንደኛ ኮር ጣና ገላውዲዮስ ክፍለ ጦር የአማራ ፋኖ ወሳኝ ድል ማሳካቱ ተረጋግጧል። ይህ ሻለቃ በአማራ ክልል ውስጥ በተለያዩ አካባቢዎች የሚንቀሳቀሱ የአማራ ፋኖች አንድነትና ትብብር እንዲኖር በማድረግ የጠላትን ኃይል ለመመከት የተቋቋመ ወጣቶች ናቸው። እንዲያውም ብዙዎቻችን ያን ጊዜ በጣም ተስፋ አድርገን ነበር። ኦኬ በቃ ወጣቶች ናቸው የአማራ ፖለቲካ አሁን ደግሞ በአዲስ ትውልድ መመራት ጀመረ ብለን ተስፋ አድርገንበት የነበረ ድርጅት ማለት
በሚገርም ሁኔታ አሁን እኮ እየሄዱበት ያለው መንገድ እንትኑ ይሄ ከኢዜማ ጋር ይሄ አድርባይነት ፉክክር ታውቃለህ? እስከድድም እኔ በልጥ ነው። አሁን የአብኖቹ እንትን ኢዜማ አለ አንድ ልየት የለየለት አድርባይ፣ አብን አለ አድርባይ ከኢዜማ ጋር እነዚህ ሁለቱ ፓርቲዎች ናቸው የተፎካከሩ ያሉት። ለምን? ታማኝነታቸውን አሽከርነታቸውን እንትን ለማድረግ ማለት ምንድነው እንትን ይሄ አሁን የሰሞኑ እኔ የሰዎቹን ጤነኝነት የተጠራጠርኩት በእርግጥ አሁን ለአማራ ህዝብ የባህር በር አጀንዳ የኤርትራ አጀንዳ ትልቅ ጉዳይ በእውነት በዚህ ደረጃ አብን አቋም ወስዶበት የሚነሳ ጉዳይ ነው። አስፈላጊ ነው እንጂ ምንድነው አሁን በተባበሩ መንግስታት አባል የሆነ ሀገር ምናምን ላይ እንዲያውም ሁሉናውን ተጠራጠራለሁ ታሪካዊ እንትን የለውም መሰረት የለውም ብሎ ጥያቄ ማንሳት እንደ ፖለቲካ ድርጅት በነገራችን ላይ የመጀመሪያው ፖለቲካ ድርጅት ነው በኢትዮጵያ ፖለቲካ ፓርቲ እንትኖች። እኔ ሶፋር ትላንትናም ቼክ ለማድረግ ሞክሬ ነበር። የለም በዚህ ደረጃ ይሄ ቦልድሊ ሄዶ ኤርትራን ህልውና የአገራዊ ህልውና ጥያቄ ውስጥ እስከ መክተት የደረሰ የኢትዮጵያ ፖለቲካ ፓርቲ አላውቅም እኔ። የለም እስካሁን። ሻለቃው ስያሜውን ያገኘው ከታላቁ ጀግና ጣና ግላውዲዮስ ሲሆን ዓላማውም የአማራን ህዝብ ነፃ ማስጠበቅና ክልሉን ከወራሪዎች መከላከል ነው። የጣና ግላውዲዮስ ሻለቃ በአጭር ጊዜ ውስጥም ከፍተኛ ስልጠናዎችን በመውሰድና ዘመናዊ የጦር መሳሪያዎችን በመታጠቅ የአማራ ፋኖን የጀርባ አጥንት በመሆን እያገለገለ ይገኛል። ሻለቃው በአመራርነት በስትራቴጂክ ዕቅድ አወጣጥና በተግባራዊ እንቅስቃሴዎች የላቀ ሚና በመጫወት ላይ ይገኛል። ሚያዝያ 20 ቀን 2017 ዓ.ም በደራ ሰማይ ስር የተደረገው መብረቃዊ ጥቃት የጣና ግላውዲዮስ ሻለቃ ምን ያህል እንደተጠናከረና ጠላትን ለመደምሰስ ዝግጁ እንደሆነ በግልጽ ያሳያል ተብሏል። እንደ ምንጮች ገለጻ ከሆነ የአገዛዙ ኃይል በአምባሳሚ ከተማ ምስራቃዊ አቅጣጫ በሚገኘው ተባባሪ ቀበሌ ላይ የአርሶ አደሮችን መሳሪያ ለመቀማት ዘምቶ ነበር። ይህ መረጃ የደረሳቸው የጣና ግላውዲዮስ ሻለቃ አባላት ወዲያውኑ በመንቀሳቀስ ከጠዋቱ 6 ሰዓት እስከ 9 ሰዓት ድረስ በጠላት ኃይል ላይ ከባድ ጥቃት በመክፈት ከባድ ኪሳራ ማድረሳቸው ተሰምቷል። በዚህ ጥቃት የጠላት ኃይል ከፍተኛ ጉዳት የደረሰበት ሲሆን 3 አምቡላንሶች የሞቱና የቆሰሉ ወታደሮችን ለመውሰድ ተገዷል። ይህ የሚያሳየው የአማራ ፋኖ ኃይል በቁጥርም ሆነ በሞራል ከጠላት እጅግ የላቀ ደረጃ ላይ እንደሚገኝ ነው። በደራ በተደረገው ጥቃት የአካባቢ ነዋሪዎች ለአማራ ፋኖ ያላቸውን ድጋፍ በግልጽ አሳይተዋል። የአካባቢ ነዋሪዎች ለፋኖ መረጃ በመስጠት ምግብ በማቅረብና ቁስለኞቹን በመንከባከብ ከፍተኛ እገዛ እያደረጉ ይገኛል። ይህ የአካባቢ ነዋሪዎች ድጋፍ የአማራ ፋኖ ኃይል እንዲበረታ ትልቅ አስተዋጽኦ አድርጓል። በተጨማሪም የአካባቢው አርሶ አደሮች መሳሪያቸውን በመተው ፋኖን መቀላቀላቸው የአማራ ፋኖ ምን ያህል ተወዳጅነት እንዳለው ያሳያል መባሉ ተረጋግጧል።